የነቢያት አገልግሎት ነብይ የሚለው ፍቺው ነቢያት እና ትንቢቶች በብሉይም ኪዳንም ሆነ በአዲስ ኪዳን ይገኛሉ። ስለሆነም አስቀድመን ነብይም ሆነ ትንቢት ምን ማለት እንደሆነ መረዳት አለብን። የትንቢት እና የነቢያትን ትርጉም በአማርኛ መዝገበ ቃላት ነበየ፣ ነባ፣ አስነበየ፣ መጪውን አስነገረ፣ አስወራ ብሎ ተነበየ፣ ተነባ፣ ትንቢት ተናገረ። የተስፋዬ ሮበሌ ቋንቋ ይመስላል። እሱ ያኔ ኮንትሪቢዩት አድርጓልና በግዕዙም እንደዛ አይነት ትርጉም ነው ያለው። በዕብራይስጡ ናቪ ወደ አማርኛ ሲመለስ ተናጋሪ ማለት ነው። አፈ ቀላጤ ወይም አፈ ጉባኤ እና ነቢይ ልክ ሐዋርያት የተላከ እንደሚለው ነብይም አፈ ጉባኤ ወክሎ የሚናገር የሚል ሴንስ አለው። በብሉይ ኪዳን አውድ ነብይ ማለት በብሉይ ኪዳን የእግዚአብሔርን ሐሳብ ፈቃድና ዓላማ ሚስጥር ከእግዚአብሔር ተቀብሎ በእግዚአብሔር ስም ለሰዎች የሚገልጥ ከማ ተቀብሎ ከእግዚአብሔር ተቀብሎ በእግዚአብሔር ስም ለሰዎች የሚገልጥ የእግዚአብሔር አፈቀላጤ ሆኖ የእግዚአብሔርን ቃል ምክርና ተግሳጽ ለሰዎች የሚያስታውቅ ከእግዚአብሔር በተገለጠለት መሰረትም በአጭርም ሆነ በረጅም ርቀት ወደፊት ሊሆን ያለውን የሚገልጥ የሚያስታውቅ የሚያስጠነቅቅ ወዘተ እግዚአብሔር አገልጋይ ነው። በብሉይ ኪዳን ትንቢቶችን ስታነቡ ብዙዎቻችን ይመስለን ወደፊት እንዲሆናል ወደፊት እንዲሆናል ወደፊት እንዲሆናል የሚሉ ነው ይመስለን። አብዛኛውን ትንቢት ስታነቡ ግን የሚናገረው ስላሉበት ሁኔታ ነው። ወደ ኋላ ሄዶ የሙሴን ሕግ እየጠቀሰ እግዚአብሔርን በድላችኋል፣ እንደዚህ ያደርጋችኋል፣ ቀምታችኋል፣ ደም አፍሳችኋል፣ በደላችሁ በእናንተና በእግዚአብሔር መካከል ለይታለች፣ እንዳይሰማ ፊቱን ከእናንተ ሰውሮት በኮንቴክስቱ በዛው ባለው የእግዚአብሔርን ድምፅ የሚያሰሙ የቃሉን እውነት ሰው እንዲያስብ ንስሐ እንዲገባ የሚጋብዙ ናቸው እንጂ ወደፊት ስለሚሆነው ነገር የሚናይ ወደፊት ያለው ትንቢት የተወሰነ ነው። በጊዜው በወቅቱ ያለው የእግዚአብሔርን ሐሳብ መግለጥ ነው ትንቢት ዋናው በብሉይ ኪዳንም የነበረው እንጂ ወደፊት ያለውን እንዲህ ሊሆንላችሁ ነው ሊሆን የሚል አይነት አልነበረም በአብዛኛው። አሁን በዚህ ዘመን በጣም የነቢያት መብዛት አለ። እንደምታውቁት ቅድም እንዳልኩት በጣም ብዙ ነቢያት ነቢይት ነቢይ የሚባል ብዙዎች አሉ እና ይሄ ሁሉ ሲሆን አዲስ ነገር ነው ብለናል። በተለይ በዚህ ስም መሾም ለምንድን ነው ዝም ያልነው? ቃለ ሕይወትስ ያሉ ሰዎች በነገራችን ላይ ዘግይታችኋል እስካሁን የት ነበራችሁ የሚሉ ሰዎች አሉ። እኛ ባገኘናት አጋጣሚ በየመድረኩ እንላለን፣ ግን ሚዲያው ላይ ወጥተን እነሱ ሚዲያው እንደሚያስጮት ያህል ስላልሄድን በሚዲያ ተቀድመናል እንጂ ቃለ ሕይወት ድሮም ቢሆን በሐሰት ትምህርት ላይ ስታስተምር ነው የቆየችው። አሁን ግን የነሱ አመጣጥ ለየት ያለ ስለሆነ በሚዲያውም እኛም በሕይወት ቲቪም ይሁን በሌሎች መናገር ስላለብን ነው። ግን አሁን እንደዚህ በስተው ለምን ዝም አለ የሚለውን አንዳንድ ሐሳብ እንዲሁ ልናገር። ብዙዎች ስለ ትንቢት ምናምን ሲናገር ፍርሃት አላቸው። ነቢያትን መቃወም የሚለው ነገር ያስፈራቸዋል። ለምን? ይህ እንቅስቃሴ ብዙ ሰው እየደገፈው ስለሆነ እነዚህ ነቢያት ተቀባያቸው እየበዛ ስለሆነ ልክ መሆን አለባቸው ብሎ ያስባል። እንዴ ሁሉም እኮ ነቢይ ይቀበላል፣ እኔ ማነኝ ተነስቼ ነቢያትን የምቃወመው? ደግሞ ትልልቅ ሰዎች የተባሉ እየተቀበሏቸው ነው። ታዋቂ የሆኑ አገልጋዮች የእነዚህን ነቢያት አገልግሎት እየደገፉ ስለሆነ አገልግሎቱ ከእግዚአብሔር መሆን አለበት። በቸርች የሚታወቁ በሌላም ቤተ እምነት ያሉ አይታችኋል። ትልልቅ የሚባሉ አባቶች በእነዚህ ሰዎች ጉባኤ እየተገኙ ዘይት እያፈሰሱባቸው ምናምን ሲታይ እንዴ እሳቸው ከተቀበሏቸውማ እውነት መሆን አለባቸው የሚል ኮንክሉዥን ላይ የደረሱ ብዙዎች ለነዚህ አይነት ክፍት የሆኑበት ጥቂት በሆኑ ሰዎች አባቶች በተባሉ ግን እንደኔ እምነት በዚህ ጉዳይ በሰዓቱ ሰዎች ኢንዶርስመንት ምክንያት ተቀባይነት እንዲያገኙ ሆነዋል። አንዳንዱ ደግሞ እንዲህ ይላል፣ አንዳንድ ችግር ቢታየኝም ይህ እንቅስቃሴ ከእግዚአብሔር ከሆነ የመንፈስ ቅዱስ ሥራ ተቃዋሚ ሆኜ እንዳልገኝ እፈራለሁ። አንዳንድ የሚያወሩት ነገር አይጥመኝም፣ ግን ድንገት ደግሞ የእግዚአብሔር እጅ እዚህ ውስጥ ካለ ተቃዋሚ ሆኜ የመንፈስ ቅዱስን ሥራ ተቃወመ እንዳልባል ብሎ ዝም የሚል አለ። የማይመቸኝ ነገር አለ፣ ግን ልክ አለመሆኑን ለመናገር በቂ የመጽሐፍ ቅዱስ እውቀት የለኝም፣ አይመቸኝም። ይሄ ነቢይ የሚባለው ሰውዬ የሚያወራው ነገር ግን ቃሉ ስለሌለ እንዴት አድርጌ ልከራከር ብሎ የሚፈራ አለ። ሌሎች ደግሞ የትንቢት ስጦታ በትክክል እየሰራባቸው ያሉ ሁኔታዎች ስላሉ ስለሚሰሙም
ችግሮቹን መቃወም ሁሉንም መቃወም እንደሆነ ተደርጎ እንዳይቆጠርብኝ ይሰጋለሁ። አንዳንዶች ሰዎች አሉ፣ እኔ አይቻለሁ ኮሜንት፣ እግዚአብሔር በነቢይ ተናግሮኛል፣ እግዚአብሔር ያለውበትን ገልጦ ያሳየኛል፣ ጸጋው የሚሰራባቸው ሰዎች አጋጥመውኛል። ስለዚህ እንዴት ነው ሁሉንም በአንድ ቀለም ቀብታችሁ ሁሉንም ሐሰተኛ የምትሉት? የሚሰራባቸው ሰዎች እኮ አሉ። ቅድም እንደተባለው እውነተኛ የእግዚአብሔርን መልእክት የሚያስተላልፉ ሰዎች ስላሉ እነሱንም ጨፍልቆ መቃወም እንዳይሆን ብሎ ሰብሰብ የሚሉ ሰዎች አሉ። ሌላው ብዙ ሕዝብ የሚፈልገውና የሚወደው አገልግሎት ስለሆነ ወደ ቤተ ክርስቲያን ለማምጣት ቤተ ክርስቲያንም ገቢዋ ከፍ እንዲል ጠቃሚ ስለሆነ ጥቅሙ ስለሚያመዝን መቃወሙ አስፈላጊ አይደለም። ፓስተር አበራን ወይ ስምዖንን ከምንጠራ ኮንፈረንስ ነቢይ ከሌን ብትጠራ ግጥም ብሎ ይሞላል አዳራሹ። በዛ ላይ ህንፃ እየሰራን ነው። በቃ ደና ገንዘብ ለማግኘት የሚቻለው እነዚህ መጥቶ ቃል የሚሉ ሳይሆኑ ነቢያትን እንትን ብንል ሰው ይስብልናል። እውነት ነው አይደል? ይሄ አንዴ እዚህ ማነው አርባ ምንጭ ነው መሰለኝ አንድ ኮንፈረንስ ተዘጋጅቶ ዶክተር ኤርሚያስ ነው ማን ሄዷል። እዛ ሜዳ የሆነ ሜዳ አለ አይደል? ወደ ቀጠና መሄጃ በሳምንቱ አንዱ ነቢይ ሄዷል። የኛ የሄደበት አገልጋይ የሄደበት ኮንፈረንስ ምንም ሰው አልነበረም። የሚቀጥለው ሳምንት ነብዩ የሄደበት ተጥለቅልቋል። ስለዚህ አሁን ይሄ ለቃለ ሕይወት መሪዎችም ቴምፕቲንግ ነው። በቃ እነዚህ ሰዎች ብንጠራ እኮ ሰው ክራውድ ይመጣል፣ ብሩም ይመጣል። ስለዚህ ደግሞ ሰው የሚፈልገው እሱን ነው። አሁን ዝም ብሎ ትምህርት ምናምን ሳይሆን ይሄ ነገር ስለሆነ የሰው ፍላጎት እነዚህን ሰዎች ከምንቃወም ይልቅ ብንጠቀምባቸው ሰዎቹ ደጋፊዎች ስላሏቸው እነሱ መቃወም አደጋ ሊያመጣ ይችላል የሚሉ አሉ። ያው የምትሰሙት ነው። አንዳንዶቹ ባለ መሳሪያ ናቸው፣ ባለ ቦዲጋርድ ናቸው። ብዙ ነገር ከማድረግ የማይመለሱ ነቢያት የተባሉ ሰዎች አሉ። ስለዚህ አደጋም እየፈራ ነው አንዳንዱ ዝም የሚለው። እነሱን የተቃወሙ የታሰሩ የተለያየ ነገር የሚደርስባቸው ሰዎችም ስላሉ እኛ እንግዲህ እንደ ቤተ ክርስቲያን መሪዎች እንደ ቃለ ሕይወት ምንድን ነው ልንይዝ የሚገባው አቋም? መጽሐፍ ቅዱስ ለዚህ በቂ መመሪያ አለው። በማንኛውም መልኩ ትንቢት ሲነገር የሚነገረውን ሁሉ በጥንቃቄ እንድንመረምር ታዘናል። መጽሐፍ ቅዱስ በጣም ብዙ ሐሰተኞች ነቢያት እንደወጡ ይናገራል። እነዚህን ጥቅሶች እንመልከት። አንደኛ ዮሐንስ 4 ከ1 እስከ 3 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከማ ሆነው ከእግዚአብሔር እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል። ይሄ ጥቅስ ሁሉም ሐሰተኛ ነው አይልም አይደል? ሐሰተኞች ስላሉ መንፈስን ሁሉ ምን አታርጉ? አትመኑ። ነቢይ ነኝ ብሎ እግዚአብሔር እንዲያለኝ የሚለውን ሁሉ አትመኑ፣ መርምሩ ተብሎ ታዘናል። እዚህ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል። አሁንም እንኳ በዓለም አለ ይላል። አሁን እንኳን የሚሰራ አለ ይላል ጳውሎስ በዛ ዘመን። ስለዚህ የሐሰት አስተማሪዎች፣ ሐሰት ትንቢት አለ፣ መርምሩ ተብለናል። አንደኛ ቆሮንቶስ 14 ከ26 ጀምሮ ብናነበው እንግዲህ ወንድሞቼ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በልሳን የሚናገር ሁለት ቢሆን ሁለት ወይም ቢበዛ 3 ሆኖ በየተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማኅበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ነቢያትም 2 ወይ 3 ሆነው ይናገሩ፣ ሌሎችም ምን ያርጓቸው? ይለዩአቸው። በዚያ የሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ይለዩአቸው ይላል። በቃ የሚናገር ሁሉ እግዚአብሔር ነብይ ነኝ ብሎ የሚያወራውን ሁሉ ዝም ብሎ መቀበል ሳይሆን ይለዩአቸው፣ ይመዝኗቸው ይላል። ብሉይ ኪዳንም በነገራችን ላይ የሐሰተኞች ጉዳይ በብሉይ ኪዳንም የነበረ ነው። ጠዋትም አንዳንዶቹን ጥቅሶች እያነበብኩ ነበርና እስቲ የዛሬ ነቢያትን እያሰባችሁ እነዚህን ጥቅሶች እንመልከት።
ምን ያህል እውነተኞች ናቸው የሚለውን ለመገምገም በጣም ጥሩ ይሆነናል። ዘዳግም 13 ከ1 እስከ 3 በመካከልም ነቢይ ወይም ሕልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ እንደነገረህም ምልክቱ ተአምራቱም ቢፈጸም እርሱም ሄደን ለማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና በዚያ ነቢይ ቃል ወይም ያን ሕልም አላሚ ምን አታርግ? አትስማ። ትንቢት ተናግሮም ቢፈጸም እንኳን ተፈጽሞ ያለ ሁሉ ከዛ ግን ሌላ አማልክት እንድታመልክ ከእግዚአብሔር ዓይንን ዞር ሊያደርግ የሚፈልግ ከሆነ እግዚአብሔር እየፈተነ ሊሆን ይችላል እንዳትሰማው። ስለዚህ ትንቢቱ እኮ ተፈጽሞልኝም እንኳን ሰውየውን አይቼ ከዛ በኋላ የሚያስተምረውን አይቼ ይህ ሐሰተኛ ነው ሁሉ እንድንል ነው የሚያደርገው። ዘዳግም 18ን ተመልከቱ። 18:21 በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታል። እርሱን ምን አታርገው? አትፍራው። በቃ ተናግሮ ካልሆነ አትፍራው። እሱ ነቢይ አይደለም። በቃ ውሸቱን ነው የተናገረው። እንደፈለጉ እኮ ነው በዚህ ዘመን የውሸት ተናግረው ከዛ በኋላ በቃ ተሳስቼ የተሳሳው ይስቃሉ ምናምን። ሰው ትድናለ ብሎ ሰው ሞቶ መድኃኒት አስጥለው የገደሉት ሰው እያለ እያወቁ እንኳን ለነሱ ምናቸውም አይደለም። ነገም ነቢይ ነኝ ብሎ መድረክ ላይ ይቆማል። ከነጎዲያም ነቢይ ነኝ ብሎ ይቆማል። አንደኛ ዮሐንስ 2:20 እናንተም ከቅዱስ ቅባት ተቀብላችኋል ሁሉንም ታውቃላችሁ ይላል። እንድንመረምር ታዘናል። 26 ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁትን ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛ እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በሱ ኑሩ። እናንተም ቅባት አላችሁ፣ እናንተም የእግዚአብሔር መንፈስ አላችሁ፣ ውሸቱን ለመለየት የምትችሉ ናችሁ ብሎ ይናገራል። ምዕራፍ 4ን አንብበናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ እያለ ይዘረዝራል። በኋለኞች ዘመናት የሚያስቱ መናፍስት በእነዚህ ሰዎች በሐሰተኞች እንደሚሰሩ ይናገራል። ሌሎች ጥቅሶችም እዚህ ጋር አሉ። ኤርምያስ በጣም ስለ ሐሰተኛ ነቢያት ብዙ የጻፈ ነው። እነሱን እንመልከት። ኤርምያስ 5:31 ነቢዩ ሐሰት ይናገራል። ካህን የተባለው ሊመራ ሊያስተካክል ያለው ነቢዩን ተከትሎ ይሄዳል። እሱ ነቢዩን ሲከተል ህዝቡም አብሮ ይከተላል። በቃ የሐሰት ነቢያት እንደዚህ አድርገው ነው ሰውን ከእውነት የሚያርቁት። ኤርምያስ 6:13-15 እንመልከት። ከትንሹም እስከ ትልቁ ሰው ሁሉም ለጥቅም የሚስገበገቡ ናቸው ይላል። ነቢዩም ካህናቱም ሳይቀሩ ሁሉም ያጭበረብራሉ። የሕዝቤን ቁስል እንደ ቀላል ቆጠሩ፣ እንዲፈወሱም ተገቢውን ጥንቃቄ አላደረጉለትም። ሰላምም ሳይኖር ሰላም ሰላም ይላሉ። ስለ ጸያፍ ተግባራቸው አፍረዋል እንዴ? ኧረ ጨርሶ እፍረት የላቸውም። እፍረት ምን እንደሆነ እንኳን አያውቁም። ሌላ ጥቅስ እንመልከት። 14:13-16 14:13-16 እኔም ጌታ እግዚአብሔር ሆይ ወዮ፣ ነቢያቱ ሰይፍ አታዩም፣ ራብም አያገኛችሁም፣ ነገር ግን በዚህ ስፍራ ዘለቄታ ያለው ሰላም እሰጣችኋለሁ ይሏቸዋል አልኩ። እግዚአብሔር እንዲህ አለኝ፣ ነቢያቱ በስሜ የሐሰት ትንቢት ይናገራሉ። እኔ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውምም። የሐሰት ራእይ፣ ሟርት፣ ከንቱ ነገርን፣ የልባቸውን ሽንገላ ይተነብዩላቸዋል። ስለዚህ በስሜ የሐሰት ትንቢት ስለሚናገሩት ነቢያት እግዚአብሔር እንዲህ ይላል፣ እኔ ሳልካቸው ሰይፍና ራብ በዚች ምድር ላይ አይመጣም የሚሉ እነዚህ ነቢያት በሰይፍ በራብ ይጠፋሉ። ትንቢቱ የተነገረለትም ሕዝብ ከሰይፍና ከራብ የተነሳ
በኢየሩሳሌም አደባባዮች ይወድቃል። እነርሱም ሆነ ሚስቶቻቸውን ወይም ወንዶችና ሴቶች ልጆቻቸው የሚቀብራቸው አይገኝም። ለበደላቸው የሚገባውን ቅጣት በላያቸው አወርዳለሁ ይላል። እነዚህ ሰዎች ሰው በኃጢአት ወድቆ የእግዚአብሔር ቅጣት እየመጣበት እያለ ጥፋት እየመጣ እያለ አይዞህ እግዚአብሔር ሊባርክህ ነው፣ እግዚአብሔር ሊያስጥስህ ነው ምናምን ነው የሚሉት። የትኛው ነቢይ ነው አሁን በዚህ እንደዚህ እንዳሸን የፈሉት ነቢያት መካከል ሰውን ስለ ኃጢአት ሲወቅስ ንስሐ ሲያስገባ የምናየው? ምንም አይነት ሁኔታ ውስጥ ይሁን ብር ይዞ እስከመጣና እስከሰጠ ድረስ የትንቢት መዓት ያወርዱበታል፣ የትንቢት በረከት ያወርዱበታል። አልሰጥ ያለ ቀን ነው ምናልባት እርግማንም የሚመጣበት እንጂ ከዛ በተረፈ ግን ለሰው መስማት የሚፈልገውን እየተናገሩ የሚሄዱ ሰዎች ናቸው። ኤርምያስ 23 ቁጥር 16 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯቸዋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። በልቡ ምልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነው? ቃሉንስ ያደመጠ የሰማስ ማን ነው? ቁጥር 21 እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልናገራቸው ትንቢትን ተናገሩ። በምክሬ ቃል ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበር፣ ከክፉ መንገዳቸውም ከስራቸውም ክፋት በመለሷቸው ነበር ይላል። 25 አለምኩ አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት የሚናገሩ የልባቸውንም ሽንገላ የሚናገሩ የነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣ ቃሌም ያለበት ቃልን በእውነት ይናገር። ገለባ ከስንዴ ጋር ምን አለው እያለ ይቀጥላል። ይህን ሙሉ ምዕራፉን አንብቡት። ዛሬ አንዳንድ ሰዎች በዚህ ዘመን ባለፈውም ብያለሁ፣ በጣም ብዙ ነቢያት የሚባሉ ስላሉ የሪቫይቫል ዘመን እንደመጣ አድርገው ነው የሚቆጥሩት። ግን አብዛኛው እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው ነቢይ ተብለው የሚመጡ ሰዎች የሚናገሩት። ፈጽሞ መጽሐፍ ቅዱስም በሰውም ሕሊና እንኳን ለመቀበል የሚከብድ አሜን እያለ ሰው እንደዚህ እያለ የሚቀበለው ነገር ምን አይነት ሕዝብ ነው እየፈራ ያለው? ጉባኤያችን ውስጥ ያለው ጉባኤ ውስጥ እነሱ ጋር የሚሄደው ምን አይነት ሕዝብ ነው ብለን እስክንጠይቅ ድረስ የሚያደርግ ነገር ነው እየተናገሩ ያሉት። ስለ ኃጢአት፣ ስለ ክርስቶስ መስቀል፣ በእግዚአብሔር ስላለው ጽድቅ አይደለም የሚናገሩት፣ ስለ ገንዘብ ነው የሚናገሩት። ሌላው መጠየቅ ያለብን ጥያቄ እንዲህ ነቢያት ከበዙ በኋላ ቤተ ክርስቲያን ተከበረች ወይ? ቤተ ክርስቲያን በጽድቅ ታወቀች ወይ? ቤተ ክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ ዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? አጎትህ እንትና ማን ነው ምናምን ይላል። ከሰው አጣርቶ መጥቶ አጎቴ አው ይላል። የቤተሰቡ ስም ሲጠራ እንትን የሆንክ ምናምን በቃ አስጨፍረው ምንም ጠብ የሚል ወደ ክርስቶስ የሚያቀርብ ሕይወት የሚሰጥ ነገር ሳይናገሩ የሚሄዱ ሕዝቡን ግን የሚዘርፉ ሰዎች የበዙበት ዘመን ላይ ነው ያለ ነው። ስለዚህ ቃለ ሕይወት መንፈስን ትቃወማለች ይባላል። በመንፈስ ቅዱስም ነው ሁሉ አመጽ የሚሰራው እግዚአብሔር ተናገረኝ በሚል ነው። ሰውን ሌባ ሆኖ ሰርቆ ያመጣውን ብር ቢሰጥ እኮ አንተ ለምን አመጣ አይለውም። የትም አድርጎ ያምጣ ብቻ ገንዘቡን መቀበል ነው። በጽድቅ እንዲሰራ አይበረታታም። ስራ እንዲሰራ አይበረታታም። ወጣቱ የእግዚአብሔርን በረከት ቁጭ ብሎ በዚህ እቺ ግንቦት አይደለች ይላል ይመጣና ይሄ ወር ሳያልቅ አስገራሚ አካውንታችሁ ውስጥ ብር ይገባል ይላል። ከየት መቶ ነው የሚገባው? ቁጭ ብሎ ሰው ሳይሰራ በቅዠት እንዲኖር በማድረግ እነሱ ገንዘባቸውን የሚሰበስቡ ሰዎች ናቸው።
ስለዚህ እኔ እንደ ቃለ ሕይወት ብቻ ሳይሆን መላው ወንጌላዊ አማኝ የሚባለው ሁሉ እዚህ ላይ እነዚህን ዘምቶ ስርዓት ማስያዝ ካልተቻለ በስተቀር በጣም ብዙ ውንብድና እያደረሰ ያለ ነው። ወደኛ ስንመለስ በቃሉ ላይ ብቻ የተመሰረተ ትንቢት አለ። ቃለ ሕይወት ምንም ትንቢት የለም አትልም። ዋናው የጸና የትንቢት ቃል የተባለው የቱ ነው? ይሄ ነው። ትንቢት የምንለው እኛ በቃ ይሄንን ቃል የሚገልጽ ይሄን ቃል ዛሬ ላለሁበት ህይወት አብርቶ የሚናገር ወንጌላዊም ይሆናል፣ መጋቢም ይባላል። የትንቢት ቃል እግዚአብሔር ሲሰጠው የሚናገር ሰው አለ። አሁን ትንቢት የሚባለው ግን እንደዚህ ይሆንልሃል እንዲህ ምናምን የሚሉ ምልክት አለ ብለው በቃ ተው መድኃኒት ፈውሻለሁ የሚል የውሸት ትንቢቶች እየወረዱ ያሉበትን ሁሉ ቆጥረን ትንቢት አይደለም የምንላቸው እነዚህ በጣም አብዛኛዎቹ ውሸትና ማጭበርበሪያዎች ናቸው። ነቢያት ነበሩ ይላል። አጋቦስ ነበር፣ ሌሎችም ነቢያት ነበሩ። የተናገሩት ትንቢት ተፈጸመ፣ መጽሐፍ ቅዱስ ላይ አለ። ስለዚህ የትንቢት ስጦታ የለም ብለን መናገር አንችልም። ትንቢት ተናገርኩ ካለ በተራ ይናገሩ ይላል። ስርዓቱ በመጽሐፍ ቅዱስ አለ። ሌሎች ይመዝኗቸው ይላል። የሐሰት ትንቢት ከተናገረ መጠየቅ አለበት እንጂ እንደፈለገ የሐሰት ትንቢት እየተናገረ እንዲቀጥል ማድረግ የለብንም። ሐዋርያት ላይ እንዳልነው በቤተ ክርስቲያን የነቢይ ሹመት ሹሙ የሚል የለም። የነቢይ ሹመት የሚያሳይ መመዘኛም በአዲስ ኪዳን የለም። ቤተ ክርስቲያን ነቢያትን እንድትሾምም ስልጣን አልተሰጣትም። ስትሾም የሚያሳይ ክፍልም የለም። ጸጋው ያላቸው በዛ ጸጋ የሚያገለግሉ ሰዎች ይኖራሉ እንጂ ነቢያትን እንድንሾም ልክ እንደ ሽማግሌዎች እንዳለው ዲያቆናት እንዳለው ነቢያትን ሹሙ የሚል ትእዛዝ የለም። በትንቢት ስጦታ የሚመጣው መልእክት ደግሞ ሁሉም በቃሉ የሚፈተሽ እንጂ ከቃሉ ጋር እኩል ስልጣን ያለው ሊሆን አይችልም። በሌላ በኩል በብሉይም ሆነ በአዲስ ኪዳን ትንቢት ሲባል ከእግዚአብሔር መልእክት፣ ትምህርት፣ ተግሳጽ፣ ምክር፣ ዘለፋ፣ ሚስጥር መግለጥ፣ የንስሐ ጥሪ፣ የማበረታቻና የማነጽ እንዲሁም የወደፊቱን ጉዳይ አዘል ቃል መሆኑን ማስገንዘብ እንችላለን። እዛ መጽሐፍ ቅዱስ ላይ ያለው ትንቢት ሐሰተኞችን እንዴት እንለይ? እነዚህ ጥቂት ሐሳቦችን አነሳለሁ። አንደኛ የሚናገሩት መልእክት ከተገለጠው የእግዚአብሔር ቃል ጋር የሚጋጭ ከሆነ ሐሰተኛ ነው። በቃ ከቃሉ ጋር የሚጋጭ ነገር ካወራ የሐሰት ትንቢት ነው ብለን መደምደም እንችላለን። ሐዋርያ ጳውሎስ በገላትያ 1 ላይ እኛ ከሰበክንላችሁ ወንጌል ሌላ የሚሰብክ ቢመጣ መልአክም ቢሆን መልአክም ሳይሆን እኛ ራሳችን ተመልሰን መተን ሌላ ወንጌል ብንሰብክ ምን ይሁን ነው የሚለው? የተረገመ ይሁን ነው የሚለው። ከዚህ ከተገለጠ ወንጌል ውጪ የተንሻፈፈ ነገር የሚያስተምር ካለ ኢሚዲየትሊ ሐሰተኛ ነው። ኢሳይያስ 8 ከ19 እስከ 20 ማየት እንችላለን። ሌላው እነሱ የሚሰብኩት ኢየሱስ ሌላ ኢየሱስ፣ የሚሰብኩትም ወንጌል ሌላ ወንጌል ሲሆን አንዳንዴ በጣም የምንሸወደው ኢየሱስ ይላሉ፣ ኢየሱስ ጌታ ነው ይላሉ በመሃል እሱን ሲሰማ ሰው በቃ ይሄ እውነተኛ ነው ብሎ ያስባል። ግን ኢየሱስ ጌታ ነው እነሱ እንደመፈክርና እንትን ነው እንጂ መሃል የሚያስገቡት ኢየሱስን አጉልተው አይደለም። እኔ በጣም እንትን ነኝ ምናምን ብሎ ያወራና ኢየሱስ ጌታ ይላቸዋል መሃል ላይ እንጂ የሚያወሩት ስለ ኢየሱስ አይደለም። ኢየሱስን የሚያደምቅ የሚያጎላ ነገር ሳይሆን ራሳቸውን የሚያጎላ ነገር ነው የሚናገሩት። የሚሰብኩትም ወንጌል ሌላ ወንጌል ነው። ስለዚህ እሱን መመርመር አለበት። ቆሮንቶስ 11 ከ3 እስከ 4 የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላዘዝናችሁን ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል ጳውሎስ። በጣም ሐሰተኞችን ቶለሬት በማድረጋቸው ተበሳይቶ የተናገረው ነው። ስለዚህ ያሉ ማለት ነው ኢየሱስ ይላሉ እንጂ የኛን የመጽሐፍ ቅዱስን ኢየሱስ አይደለም በገደም የሚገልጡት። ወንጌል ይላሉ እንጂ ወንጌሉ ሌላ አይነት ወንጌል ነው። ስለዚህ ይሄን መርምረን ማየት አለብን። ማቴዎስ 7 ከ22 እስከ 23 ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ታምራት አላደረግንም ይሉኛል። በዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። በዚህ ዘመን ሐዋርያት አሉ የሉም ምናምን ይላል አንዱ። ሰምታችሁታል። ያስቸገሩን መጽሐፍ የሚያነቡ እነዚህ አጋንንት አውጡ ቢሏቸው ማውጣት የማይችሉ ምናምን አለ።
እንግዲህ አጋንንት በቃለ ሕይወት ዙሪያ እንግዲህ አጋንንት ሲያወጣ ነው እዚህ የደረስነው። አጋንንት አወጣው ብሎ ፉከራም ራሱ ምን ማለት እንደሆነ አይገባኝም። እሱ ለአማኞች ሁሉ የተሰጠ ጉዳይ ነው። ግን አጋንንት ማውጣት ራሱ አጋንንት አወጣን ማለት ራሱ የምን ምልክት አይደለም? የእውነተኞች ምልክት አይደለም። በስም አጋንንት አላወጣንም፣ በስም ትንቢት አልተናገርንም፣ ከቶ አላወቅኳችሁም፣ አይ ኔቨር ኒው ዩ ይላቸዋል ጌታ አንድ ቀን። ስለዚህ በሱ ስም እንዲያረግን እንደዛ አረግን የሚለው ሁሉ እውነተኛ የጌታ ነብይ፣ እውነተኛ የጌታ አገልጋይ ነው ብለን ማሰብ እንደሌለብን ጌታ አስጠንቅቆናል። ትንቢታቸው ሳይፈጸም ቢቀር በማጭበርበር ትንቢት ሲነገር ተናግረው ብሉይ ኪዳን ቢሆን አሁን ስንቱ በድንጋይ ተወግሮ የሚያልቅ ሕዝብ ነቢይ በጣም ብዙ ነበር። አዲስ ኪዳን ስለሆነ ነው እንጂ በጣም ብዙ እንደፈለጉ ተናግረው ምንም የማይሆኑ አሉ። በድንጋይ አይወገሩም። በእርግጥ በአዲስ ኪዳን ግን ቢያንስ ተመልሰው ሕዝቡን እንዲያታልሉ እንዲቀጥሉ እንዴት ይፈቀድላቸዋል? በቃ ሐሰተኛ ከሆነ ወይ ንስሐ መግባት አለበት። እነዚህን ጥቅሶች ማየት እንችላለን። ቅድም ብለናል። ትንቢት ተናግረው ትንቢቱ ቢፈጸምም እንኳን አስተምሯቸው ሰውን ከእግዚአብሔር የሚያርቅ ከሆነ ሐሰተኞች ናቸው። የሕይወታቸው ፍሬ አንዱ መለኪያ ነው። አታላዮች ሰዎች የሚበዘብዙ ናቸው ይላል። በጣም በዝባዦች ናቸው። ገንዘብን የሚወዱ ናቸው። ፎከሳቸው ሁሉ ገንዘብ ላይ ነው። ጤናማ አስተምሮና የቤተ ክርስቲያንን ስልጣን ይቃወማሉ፣ ይሳደባሉ። ለቤተ ክርስቲያን ክብር የሌላቸው ሰዎች ናቸው። ትዕቢት የተሞሉ ሰዎች ናቸው። ምንም ትህትና አይታይባቸውም። ሰዎች ከኃጢአታቸው ንስሐ እንዲገቡ አይሰብኩም። ስለ እግዚአብሔር ፍርድ አይናገሩም። ቅድም ያየናቸው አሉ። ስለዚህ እንግዲህ ስናጠቃልለው ስለ ነቢያት ከላይ ያሉትን ዝርዝር ማብራሪያዎች መሰረት አድርገን ስንመለከት በአዲስ ኪዳን እንደ ብሉይ ኪዳን የነቢይ ስያሜም ስልጣንም ሲሰጥ አንመለከትም። በአዲስ ኪዳን ያሉት ትንቢት ጠቀስ ሐሳቦች የሚያሳዩን ትንቢት ተናጋሪዎች ሰዎች እንዳሉ ብቻ ነው። ስለዚህ በአዲስ ኪዳን ትንቢት ተናጋሪ ማለት እኛ ትንቢት የሚናገር ምንለው በክርስቶስ ኢየሱስ አምኖ የዳነ የክርስቶስ ኢየሱስ ቤተ ክርስቲያን አካል የሆነ ትንቢት የመናገር ስጦታ ከመንፈስ ቅዱስ የተሰጠው መንፈስ ቅዱስ ያሳየውንና የተናገረውን በእግዚአብሔር ቃል አጥርቶ በቃሉ መመሪያ መሰረት ለአማኞች መታነጽ፣ እድገትና መበርታት የሚያገለግልና የሚገለገል አማኝ ነው። እግዚአብሔር የሰጠውን መልእክት የሚያስተላልፍ ነው። አሁን ምንድነው ነቢያት የሚባሉት? አይታችሁ ከሆነ ብዙ ሰዎች ለአገልግሎት ነቢያትን ሲጠሩ ምንድነው የሚፈልጉት? እስቲ ቃል አውጣልብኝ ነው አይደል? ሁሉም የሆነ እንትን እንዲል ይፈልጋል። ቃል አውጣብኝ ነው ሁሉም። የሆነ ቃል በቃ እስቲ ለኔ ምን ይልሃል የሚል በጉጉት ነው ሰው ይመጣው። ሰውየውም ይፈተናል። ለዛም ሲያከፋፍል ለዛም ሲሰጥ እንደዚህ አይነት የሚያስቆሙ ከሌሉ ማንም መጥቶ የእግዚአብሔር መድረክ ላይ እንደፈለገ ሲዘላብድ እያየን ቁጭ ብለን አብረን እንትን የምንልበት ምክንያት ምንድን ነው? መሪ ከሆንን ማስቆም አለብን፣ ማስተካከል አለብን። የማይሆን ነገር ከሆነ አይሆንም ማለት አለብን። ልጁንም እኮ ማሳሳት እኮ ነው። ስለዚህ ፖፑላር ነገር አይደለም። አሁን እነዚህን ነቢያት ወጥቶ መናገር ምናምን የስድብ ማዕት ምናምን ነው የሚወርድባችሁ። ግን ቤተ ክርስቲያን በቃ ካላለች፣ መሪዎቿ ማስቆም ካልቻሉ፣ የማይሆን ነገር ሲሆን አይደለም ይሄ ልክ አይደለም ማለት ካልቻሉ፣ ማረም ካልቻሉ፣ በዛ ላይ ደግሞ የሌላ ቸርች ሰዎች ናቸው እነዚህ አባል እንኳን ቢሆኑ የራሳቸው አባል ትገስጹታላችሁ፣ ታቀኑታላችሁ። ከሌላ ቦታ ነው የመጣው። መድረክ ላይ የሚፈልገውን ሐሰት ዘርቶ ይሄዳል። ማን ያገኘዋል? በቃ ዘርቶባቸው አእምሯቸው ውስጥ ከቶባቸው ይሄዳል። ስለዚህ ቤተ ክርስቲያን በጣም አደጋ ላይ ስለሆነች ይህንን ኃላፊነት የሁላችንም ኃላፊነት ነው። መሪዎች ብዙ ተሸርሽረዋል። ባለፈውም ተናግሬያለሁ። ሰውየው አገልጋዩ በዚህ ሲሄድ ሚስትየው ቤት ጠርታ በነቢይ የምትገለገል ምናምን ትኖራለች። በእነዚህ ሐሰተኛ እየሾለኩ የሚገቡ ሞኞች ሴቶችን የሚማርኩ ይላል። እየተሽሎኮሎኩ ነው የሚሄዱት። አንዱ ስሰማ ነበረ፣ ጸልይልኝ እባክህ እንዲሆኝላ አውቆ ነው ያኛው የሚደውልለት። በቃ 5000 ብር አስገባና በዋትስአፕ እንትኑን ላክልኝ፣ እኔ ጸሎት ላይ ነኝ ጸልይልሃለሁ ምናምን ይለዋል። ኧረ አሁን እስቲ መጀመሪያ ጸልይልኝና አስገባለሁ ይለዋል። አንተ ጊዜ የለኝም ብያለሁ እኮ ከፈለክ በስልክ 5000 አስገባ፣ ገስታ ውስጥ ከፈለክ 15000 አስገባና እንትኑን ላክልኝ ጸልይልሃለሁ ይለዋል። እንግዲህ እንደዚህ አይነት ሌቦችና አጭበርባሪዎች
ጸሎት የሚነግዱ ሰዎች ቸርችን ሲፈነጩበት ዝም ብለን ነው የምናየው። የ1,000 ብር ጸሎት የምትፈልጉ የ10,000 ብር የምትፈልጉ ምናምን የምትፈልጉ ብለው ከፋፍለው ይሄ ምድረ ነጋዴ ምድረ ምናምን ተሰልፎ የ10,000 ብር ጸሎት እያለ የሚያጸልይበት ምን አይነት መንጋን ያለው? ምን አይነት ህዝብ ነው ያለው? መጽሐፍ ቅዱስን ያውቃል ወይ? ለመመርመርም እኮ የሚያስችል ብቃት የሌለው ህዝብ እኮ ነው ቸርቹን እየሞላ ያለው። እንደዚህ አይነት ነገር ሲነገር መድረክ ላይ አብሮ ጠጥቶ የሚወጣ ህዝብ ምን አይነት ህዝብ ነው? ይሄ በቃለ ሕይወት እንዲቀጥል ካረግን በጣም ያሳፍራል። ቃለ ሕይወት እንዲህ ያልነበረችም እንዲህ መሆን የለባትም። ቢያንስ ቤታችንን ካጸዳን ቃለ ሕይወት አቋም ከያዘች፣ አሁን አይታችኋል መካነ ኢየሱስ አቋም ይዛለች። ሆፕፉሊ ሌሎቹም እያያዙ ይመጣሉ። እነዚህን ከመንገድ ካላስወጣን በስተቀር ነገ ቤተ ክርስቲያን እዚህ ምድር ላይ መሳቂያና መሳለቂያ ሆና ትሄዳለች። አንዷ እህት በቀደም አግኝታኝ እንትኑን ሰማዋለች፣ ኢንተርቪውን ሰማው፣ እግዚአብሔር ይባርካችሁ አለች። እኛ እኮ መመስከር እስኪያቅተን ድረስ ነው ጌታ ኢየሱስ ያድናል ብሎ እንኳን ለመናገር እናንተ ተብሎ ሪፈራንስ የሚሰጡት እነዚህ አጭበርባሪዎቹ በቃ በየሚዲያው የሚያደርጉት ነገር ነው። እንዴት ከነሱ ጋር አይደንቲፋይድ እኮ መሆናችን ራሱ ወንጌልን እንኳን ለመናገር እስክናፍር ድረስ ደርሰናል። ስለዚህ ካዥዋሊ ምን ይደረግ ዘመኑ ነው ብሎ የሚተው ነገር አይደለም። እውነት ቤተ ክርስቲያን የምንወድ ከሆነ የክርስቶስ አካል ጉዳይ ያገባናል የምንል ሰዎች ከሆነ እነዚህን ነገሮች ዝም ብለን የምናይበት ነገር አይደለም። ይሄ በአፍሪካ ያለው ከኤንኤአር ጋር እንዴት ይገናኛል ብልጽግና ወንጌል የሚለውን የሚቀጥለው ጊዜ ሌላ ሊሆን ሲያዘጋጁልን እሱን እንቀጥላለን። ሌሎችም አስተማሪዎች እንዲያረጋሉ።